አንተም ለራስ ፈራህ እንዴ? ማለት ስትታይ እንደዛ ነው የምትመስለው። ምን ላድርግ? አንተ በደህና ጊዜ አብዳለሽ። ዞሮ ልባክ ግራ ገብቶ ግራ ልታጋባኝ ነው እንዴ? ለማንኛውም መጠንቀቅህ ጥሩ ነው። ነገ ደግሞ ያንተ ተራ ነው። ራስህን ጠብቅ። ያው የአባቴ ወዳጅ ስለነበርክ ነው እንዲህ ብዬ መክረህ። ምን እያደረግህ ነው አንተ? ለምንድን ነው የማሚ ልብስ የምትወስደው? ተናገር እንጂ ወዴት አባ ልትሄድ ነው? ልብሷን ሰብስበህ ሲጀመር ልብሷን እንዴት ነው የምትነካው? በአጋጣሚ ነው የነካሁት። ኧረ እባክህ እንደዚህ ሰብስበህ ይዘህ በአጋጣሚ አለ እንዴ? አዎ በአጋጣሚ ነው የነካሁት። እና ምን? ስማኝ፣ ትክክለኛ የሚያሳምን ነገር ተናገር። አሊያ ግን ሲጀመር ምን አገባህ? ለምንድን ነው የምትጠይቀኝ? በለው ጭራሽ በገዛ ቤቴ ምን አገባህ አልከኝ? ድፍረት! አሁን የሚያሳምን ነገር ንገረኝ፣ አሊያ ትዋርዳለህ። የሰው ቁም ሳጥን ውስጥ ገብተህ የሴት ልጅ ልብስ የምትወስደው ምንድን ነው? ቸገረህ እንዴ? ልትሸጠው ነው? ኧረ እኔ ነኝ የሚቸግረኝ። በደንብ እንተዋወቃለን እኮ። ታዲያ ምን አባህ ልታደርገው ነው የሰው ልብስ የምትነካው? አንተ ውርደታ! ሄለን ከዚህ በፊት ጎዳና ተዳዳሪዎችን እንድሰጥላት ፈልጋ ነበር እና አልሰጧቸውም ነበር። ይኸው ዛሬ ልሰጣቸው። እና አሁን ልትወስድላቸው ነው? እንደዚሁ ዝም ብለህ ሳትመርጠው ራሷ መርጣ ሳትሰጥ አንተ አውጥተው ወስደህ ልትረዳ ነው? እንደው ምን አይነት ፈጣጣ ሰው ነው? በል ቶሎ በል ቁጭ አድርገውና ከዚህ ውጣ። አፍጥነህ ውጣ። አልወጣም። ለምን እወጣለሁ? ኃይል እንጠቀም፣ አታስገድደኝ። እና ቶሎ በል ውጣ። እኮ ለምንድን ነው የፈለግሽው? ምን አይነት መድኃኒት ነው የፈለግሽው? ዝም ብለሽ ያገኘሽው? ዝም ብለሽ ያገኘሽው የሚባል መድኃኒት አለ እንዴ? ኑኑ አታናጅኝ። በቃ የጠየቅሽውን ብቻ አድርጊልኝ፣ ወይ ደግሞ ከሱቅ አምጪልኝ። እሺ። አይኔ ያየ ሞተች አትባይም። እንደዚህ መስማት አልፈልግም። በቃ ሞታለሁ። ኤልሹ አሁን ላይ ይሄንን ነገር እያደረገች ያለችው መጀመሪያ ላይ አባቴ ነው ብላ የምታስበው ቶሚ በዛው ወጥቶ ቀረ። አሁን ደግሞ ሄለን የት እንዳለች አይታወቅም፣ ስልኳም አይሰራም። እሷን አየናት የሚል ሰው የለምና ኤልሹ አሁን ላይ እያሰበች ያለችው አባቢም እንደዚህ ወጥቶ ስለቀረ ከቀናት በኋላ እሱ ጠፍቶ መሞቱን ስለሰማን ሄለንም ወይ ደግሞ እማዬም አሁን ላይ ለተወሰነ ቀን ትጠፋለች፣ ከዛም በኋላ ሞቷን እንሰማለን። ይሄንን ነገር ከምሰማ ደግሞ እኔ ቀድሜ ልሙት በሚል ነው አሁን ላይ መድኃኒት እየወሰደች ያለችው ማለት ነው። ሄለን ግን እውነት የት ሄዳ ነው? አሁን ላይ ስልኳ ስለምንድን ነው የማይሰራው? የት ተደብቃ ነው? ሰው አግቷት ነው ወይስ ራሷ ተደብቃ ነው የሚለውን ነገር ስንጠይቅ ምናልባት ሄለንን አዶኒ ሊያግታት ይችላል ማለት ነው። ለምን አዶኒ ሊያግታት ይችላል ብለን ከገመትን አዶኒ ለምንድን ነው እሱ የሄለንን ልብስ በፌስታል ደብቆ ይዞ ለመሄድ የፈለገው የሚለውን ነገር ስናነሳ አዶኒ በትክክል ሄለን የት እንዳለች ያውቃል። ለዛም ነው አሁን ላይ ወደ ቤት መጥቶ ቅያሪ ይሆና ዘንድ የሷን አንዳንድ ልብስ ይዞ ለመሄድ ሞክሮ ነበር። ግን ደግሞ እዛ ጋር ቤሉል መጥቶ ነው ልብስ እየሰረቀ ወይ ደግሞ ያንን ልብስ ወስዶ ሊሸጥ ወይ ደግሞ ለሌላ ጉዳይ የሚወስድ መስሎት ነው ቤሉል ያንን ነገር ያስቆመ ማለት ነው እንጂ አዶኒ እዛ ጋር ማንም ሰው ሳያየው ነበር ልብሱን ደብቆ ይዞ ከዛ ቤት ሊወጣ የፈለገው ማለት ነው። በእርግጠኝነት ደግሞ ከዚህ በፊት ቤሉል ላይ እንዳደረገው ሄለንንም የሆነ ቦታ አግቶ የሆነ ክፍል ውስጥ እሷን ወንበር ላይ አሳስሮ አስቀምጧታል ማለት ነው። ያንን ነገር የሚያደርገው ምናልባት ስለ አባቱ ከአባቱ ጋር ስለተያያዘ አንዳንድ ነገሮች እሷን ሊጠይቃት ፈልጎ ሊሆን ይችላል። በእርግጥ እስከዛሬ ድረስ ሄለን አባቱን እንደገደለች አይጠረጥርም። ያንን ነገርም ሊጠረጥር አይችልም፣ ምንም አይነት ፍንጭ ስላላገኘ ማለት ነው። ምናልባት አባቱ እንዴት እንደሞተና ማን እንደገደለው ሄለን ልታውቅ ትችላለች በሚለው እሷን ሊያወጣጣትም ይሄንን ነገር ሊያደርግ ይችላል እንጂ እውነት እዛ ጋር እሷ አባቱን እንደገደለች ቢያቅ ኖሮ ወደ ቤት መጥቶ ለእሷ ቅያሪ ልብስ ለማምጣት አይሞክርም ነበር ማለት ነው። እዛው ባለችው በለበሰችው ልብስ ነበር ለአባቱ ለመበቀል እሷን ለመግደል የሚሞክረው ማለት ነው። ግን ደግሞ አሁን ላይ ከሷ የሆነ መረጃ የፈለገ ይመስላል ማለት ነው። ለተወሰነ ቀን እዛው ራሱ ጋር ያስቀምጣታል። የሚያስፈልጋትን ልብስ ቅያሪ ይሆናል ዘንድ እሷን ልብሷን ይሰጣታል። አንዳንድ የሚያስፈልጋት ነገር እያሟላላት በሚፈልገውና እሷን ይመጥናል በሚል መንገድ እሷን ያሰቃየታል። ከዛም በኋላ ሄለን የምፈልገውን ነገር ልትነግረኝ ትችላለች በሚለውም ሊሆን ይችላል ማለት ነው። አዶንያው መጀመሪያ ላይ ቆይቷል ይሄን ነገር ከጀመረ ሄለን ወጥመድ ውስጥ ማስገባት የሚለውን ነገር
ከመኩ ጋር ነበር የጀመሩት። መኩ ደግሞ እስከተወሰነ መንገድ ከሱ ጋር ሄዶ ነው ይሄንን ነገር ያቆመው። አዶኒንም ሲመክሮ ነበር ይሄንን ነገር እንዲተው፣ ይሄ ነገር ሌላ ነገር ያመጣብሃል፣ ሌላ ጣጣ ያስከትልብሃል፣ ብትተው ይሻላል ብሎ በተደጋጋሚ አዶኒ ሲመክረው ነበር። አዶኒ ደግሞ ተስፋ አልቆረጠም፣ የአባቱን ገዳይ ለመፈለግ ስለሆነ ማለት ነው። በስተመጨረሻም ደግሞ አንዳንድ ፍንጮች ወደ ሄለን ስለጠቆሙት ነው አሁን ላይ እሷን ለማገት የተዳፈረው ማለት ነው። በፊትም ቤት ውስጥ ዞር ዞር እያለ ቤት ውስጥ ያሉ ሰዎች ለስራ ጉዳይም ወይ ደግሞ ሌላ ቦታ መውጣ ካሉ እሱ ቤት ውስጥ እየዞረ ነበር አንዳንድ ማስረጃዎችን፣ ፋይሎችን ሲሰበስብ የነበረው ማለት ነው። በዛ ፋይል ምክንያት ነው ሄለንም በእጁ ያስገባው ማለት ነው። እሷ ወደ ስራ ቦታ ከእሷ ጋር እንዲሰራና የአባቱ ድርሻ አባቱ ከመሞቱ በፊት የነ ሄለን ድርጅት ውስጥ የሆነ ድርሻ ነበረው። ያንን ድርሻ ደግሞ ሄለን ሙሉ ለሙሉ ወስደ ነበርና እዚህ ጋር ደግሞ የአባቱን ድርሻ አስመልሶ በአባቱ ቦታ ሆኖ ከሄለን ጋር እየሰራ ነበር ማለት ነው። አሁን ላይ ከእሷ ጋር እየሰራ ነው፣ ከእሷ ጎን ሆኖ አንዳንድ ማስረጃዎችን ሲፈልግ የነበረውና በስተመጨረሻ ላይ ሄለንን የራሱ ወጥመድ ውስጥ ያስገባው ማለት ነው። ቤሉል ደግሞ ስለዚህ ምንም የሚያውቀው ነገር የለም። ሄለን የአዶኒን አባት ትገላለች ወይ ደግሞ እንዲህ ታደርጋለች የሚለውን ነገር አልጠረጠረም። እሱ አሁን ላይ ከአባቱ ማስታወሻ ላይ ያነበበው ነገር በጣም ረብሾታል ማለት ነው። እሱ አሁን ሄለንን የሚፈልጋት እንዴት አባቴን ትክደዋለች? ከአባቴ ጋር በትዳር እያለች እንዴት ከሌላ ሰው ጋር ተገናኝታ ልጅ ትወልዳለች የሚለው ነገር እሱም በጣም ረብሾታል። የአባቱን የዋህነትና የሄለንን ክፋት የሄለንን ክደት እዛ ጋር ሲያይ ማለት ነው። ግን ደግሞ በመሃል ሄለን ጠፍታለች የሚለው ነገር ያን ያክል የረበሸው አይመስልም ማለት ነው። ኤልሹ እዛ ጋር እያለቀሰች እማዬ ጠፍታለች፣ የት እንደሄደች አይታወቅም፣ ስልኳም አይሰራም፣ እሷን አየናት የሚል ሰው ራሱ የለም ብላ ይሄንን ነገር ለቤሉል ስትነግረው ቤሉል ያን ያክል አልተረበሸም። እሷን እያየ ነበር። እንዴት ነው ኤልሹ እህቴ ልትሆን የማትችለው ብሎ የሱ እህት ያለመሆን ምን ያህል እንዳሳሰበው እዛ ጋር በሀሳቡ ውስጥ ሲያመላልስ ነበር ማለት ነው። ግን ደግሞ ኤልሹ በስተመጨረሻ ላይ እንዳየነው ሄለን ጠፍታለች፣ እሷን አየናት የሚል ሰው የለም፣ ስራ ቦታም የለችም፣ ሰዎችም እያፈላለጓት ነው የሚለውን ነገር ከሰማች በኋላ አሁን ላይ ራሷን ለማጥፋት እየሞከረች ነው ማለት ነው። ግን ደግሞ መድኃኒቱን ትወስዳለች። ግን እዛ ጋር ህይወቷን ሊያድናት የሚችለው ኤልሹ ማን ነው ወደ ሕክምና ቦታ ሊወስዳት የሚችለው የሚለውን ነገር ስናነሳ ምናልባት ልትሆን የምትችለው ኑኑ ነች ማለት ነው። ኤልሹ እዛ ጋር ኑኑን ቀደም ብላ ጠርታ ነበር። መድኃኒት አለሽ፣ አንቺ ጋር መድኃኒት ካለሽ አምጪልኝ ብላ እሷን የላከቻት ማለት ነው። ምናልባት ኑኑ እዛ ጋር የራስ ምታት መድኃኒትም ሊሆን ይችላል ብላ የሆነ መድኃኒት አምጥታላት ወደ ኤልሹ ክፍል ስትገባ እሷ ራሷን ለማጥፋት እየሞከረች እንደሆነ ትደርስበታለች። ያኔ ደግሞ ወደ ሕክምና ቦታ ወስዶ የሷን ህይወት ይታደጓታል ማለት ነው። ስለ ኑኑ ማንሳታችን ካልቀረ ደግሞ ኑኑ አሁን ላይ በኤልሹ በጣም ተስፋ ቆርጣለች፣ በጣም ተናዳባታለች ማለት ነው። ኤልሹ ከዚህ በፊት በተደጋጋሚ ኑኑ ላይ ብዙ ተንኮሎችን ብዙ ክፋቶችን ስታደርግ ነበር። ግን ደግሞ ለዛ ወቅት ብቻ ትናደድባትና ትተወው ነበር ነገሩን። እሷ የምትፈልገው በእሷና በኤልሹ መካከል ያለው ነገር ሰላም ተፈጥሮ ሁለቱም በፍቅር እንደ እህትማማቾች አብሮ እንዲሆኑ ነበር የምትፈልገው። ከዚህ በፊት ኑኑ ገጠር በነበረችበት ጊዜ ክረምት እነሱ ጋር ትመጣለች። በሁለቱ መካከል ደስ የሚል ጓደኝነት ነበረ። ኑኑ ያንን ነገር ነው የምትወደው። ብዙ ጊዜ ኤልሹ ስትበድላትም እሷ ላይ ተንኮል ስታረግም ለዛ ነው ይቅር ምትላትና ያ ፍቅር ያ መተሳሰብ ያ ጓደኝነት እንዲመጣ ስታረግ የነበረው። አሁን ደግሞ በስተመጨረሻ ላይ ተስፋ የቆረጠች ይመስላል ማለት ነው። እሷ ሂጂና ጆን ፍቅር ያስይዘሽ፣ እሱ በጣም አንቺን ከፈለገ አልፈልግህም ብለሽ ሽሺው፣ ያኔ ደግሞ ጆ በአንቺ ፍቅር ሲሰቃይ እኔ ያንን ነገር ማየት እፈልጋለሁ ብላ ኑኑ እዚህ ጋር ማድረግ ያልፈለገችውን ነገር እንድታደርግ አድርጋት ነበር። እናም ደግሞ እዛ ጋር ቃል የገባችላት ነገር ነበረ። እኔ ያለውን ነገር ለቤሉል እነግረዋለሁ፣ ያንቺና የቤሉል ፍቅር ምንም አይሆንም፣ አይረበሽም ወይ ደግሞ አይበላሽም፣ እኔ ቤሉልን አሳምነዋለሁ ብላ ነበር። ግን ደግሞ ያንን ነገር አላደረገችም። እንደውም ነገርየውን ኑኑ ከጆ ጋር ፍቅር ጀምራለች የሚለውን ነገር ከቤሉል እንደሰማች ገና አዲስ እሱ እየነገራት እንደሆነ አድርጋ ነው በነገሩ ስትገረም የነበረውና ኑኑ ምን አይነት ባለጌ ሰው ነች? እንዴትስ ነው ወጣ ከሌላ ሰው ከውጪ ሰው ጋር ፍቅር ልትጀምር የቻለችው? ስትታይ ጨዋ ሰው ትመስላለች ብላ ጉዳዩን እንደማያውቅ ሰው ስታስመስል ነበር ማለት ነው። በስተመጨረሻም ኑኑ ይሄ ክፋቷ የገባትና የኤልሹ ነገር እየበቃትም ይመስላል ማለት ነው። በስተመጨረሻ ላይ እሷ መድኃኒት አምጪልኝ መድኃኒት እፈልጋለሁ ስትላት እንዴት እንዳናገረቻትም አይተናል ማለት ነው። እውነትም ኑኑ ይሄንን ነገር ድሮ ነበር ማድረግ የነበረባት። ግን ደግሞ ቢሆንም አሁንም አልረፈድም። ለቤሉል ደግሞ ያለውን ነገር ማስረዳት ትችላለች ከዚህ በኋላ ያንን ነገር ለምን እንዳደረገችና ለምን ከጆ ጋር እንደምትገናኝ በተደጋጋሚ ከሱ ጋር ለምን እንደምትቆም ያለውን ነገር ሁሉ
ሁሉንም ነገር በኤልሹ ትዕዛዝ እንዳደረገች ለሱም ልታሳምነው ትችላለች ማለት ነው። ምናልባት ቤሉል አሁን ላይ እየተፈጠረ ያለው ነገር ረብሾት ኑኑ እዛ ጋር የምትነግረውን ነገር ካላመናት ማለት ነው። ግን ደግሞ የሆነ ወረቀት ራሱ ጆ ለሱ ልኮ ሂጂና ይሄንን ለቤሉል ስጪ ብሎ ያኔ ወረቀቱን ስታደርስለት እዛ ጋር እሱ ደግሞ ከአባቱ ማስታወሻ ላይ ያነበበው ነገር በጣም ረብሾት ነበር። እዛ ጋር ኑኑ ላይ የጮኸ ማለት ነው። እሷ ደግሞ የመሰላት ቤሉል ስለጠላት ወይ ደግሞ እሷን መያዝ ስለማይፈልግ እንደዛ የጮህባት መስሏታል ማለት ነው። ለዛም ነው ወረቀቱን ካነበበች በኋላ ራሱ እንኳንም ይሄ ወረቀት አልተቀበለኝም ያለችው ማለት ነው። ወረቀቱ ላይ ግን ጆ ምን ለማለት ፈልጎ እንደሆነ ባይታወቅም የአባቱን ገዳይ እንደሚያውቅ ሰው ነው እዛ ጋር ጽፎ ለቤሉል መልእክት የላከው ማለት ነው። ጆ ግን እንዴት ነው ይሄንን ነገር ሊያውቅ የቻለውና እዛ ወረቀት ላይ የአባትህ ገዳይ እዛው ቅርብህ ያለ እናንተ ቤት የሚኖር ሰው ነው ብሎ ይሄንን ነገር ሊነግረው የቻለው የሚለው ነገር ባይታወቅም ምናልባትም በሆነ ፍንጭ ወይ ደግሞ ያ ሰው እሱ አሁን ላይ ወረቀት ላይ ከዛ ቤተሰብ ነው ያለው ሰው ቶሚን አግቶት ይዞ ሲሄድ ወይ ደግሞ ቶሚን ገሎት አስክሬኑን መንገድ ላይ ሲጥሉት ያለው ነገር የሆነ ፍንጭም ሊኖረው ይችላል ማለት ነው። ለዛም ነው እዚህ ወረቀት ላይ ጽፎ ይሄንን ነገር ለቤሉል ሊሰጠው የፈለገውና ወይ ደግሞ ሊሆንም የሚችለው ይሄ ነገር የሄለንም ተንኮል ሊሆን ይችላል ማለት ነው። ሄለን በስተመጨረሻ ላይ ከጆ ጋር ስታወራ ነበር። የሆነ ስራ አለ አሰራሃለሁ፣ ግን ደግሞ አሁን ላይ በልጅቷ ነው የምፈትን ብላ እዛ ጋር ኑኑ ወርቅ ሰርቃለች የሚለውን ነገር እሱ ከሷ ወርቅ ሊገዛ እንደመጣ አድርጎ ኑኑን የማዋረድ ስራ ይሄንን ነገር እንደመፈተኛ አሰራሃለሁ ብላ ነበር። ከዛ በኋላ ሌላ ስራም እንደምታሰራው ነበር ለጆ ስትነግረው የነበረው ማለት ነው። ምናልባት ሄለን ያኔ ቃል የገባችለት ሌላ ስራም አለ ከኔ ጋር የምትሰራ ትልቅ ስራ አለ የሚለው ነገር ይሄንን ነገርም ሊሆን ይችላል ማለት ነው። ቤሉልም መበቀል ትፈልጋለች ወይ ደግሞ እሱን መቅጣት ትፈልጋለችና